አንደኛ ዜና ምዕራፍ 28 ዳዊትም የእስራኤልን አለቆች ሁሉ የነገዶቹንም አለቆች ንጉሡንም በክፍል የሚያገለግሉትን የጭፍሮች አለቆች ሻለቆቹንም የመቶ አለቆችንም በንጉሥና በልጆች ሀብትና ግዛት ላይ የተሾሙትን ጃንደረቦችንም ጽኑዓን ኃያላኑንም ሁሉ ወደ ኢየሩሳሌም ሰበሰበ። ንጉሡም ዳዊት በእግሩ ቆሞ እንዲህ አለ። ወንድሞቼና ሕዝቤ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን እግር ማረፊያ የእረፍት ቤት ለመስራት እኔ በልቤ አስቤያለሁ። ለሥራም የሚያስፈልገውን አዘጋጅቻለሁ። እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሰራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ ሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም አለቃ ይሆን ዘንድ መርጦታል። ከይሁዳም ቤት የአባቴን ቤት መርጧል። ከአባቴም ልጆች መካከል በእስራኤል ሁሉ ላይ ያነግሰኝ ዘንድ ሊመርጠኝ ወደደ። እግዚአብሔርም ብዙ ልጆች ሰጥቶኛልና ከልጆቼ ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግሥ ዘንድ ልጄን ሰለሞንን መርጦታል። እርሱም ልጅ የሆነኝ ዘንድ መርጬዋለሁና እኔም አባት ሆነዋለሁና ልጅህ ሰለሞን ቤቴንና አደባባዮቼን ይሠራል። ትእዛዜንና ፍርዴንም በማድረግ እንደ ዛሬው ቢጸና መንግሥቱን ለዘላለም አጸናዋለሁ አለኝ። አሁንም የእግዚአብሔር ጉባኤ እስራኤል ሁሉ እያዩ አምላካችንም እየሰማ ይህችን መልካሚቱን ምድር ትወርሱ ዘንድ ለልጆቻችሁም ለዘላለም ታወርሷት ዘንድ የአምላካችሁን የእግዚአብሔርን ትእዛዝ ሁሉ ጠብቁ ፈልጉም። አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትህን አምላክ እወቅ። በፍጹም ልብና በነፍስ ፈቃድም አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሠራ ዘንድ መርጦሃልና ጠንክረህ ፈጽመው። ዳዊትም ለመቅደሱ ወለል፣ ለቤቱም፣ ለቤተ መዛግብቱም፣ ለደርቡና ለውስጡም ጓዳዎች፣ ለስርየቱም መክደኛ መቀመጫ ምሳሌውን ለልጁ ለሰለሞን ሰጠው። ደግሞም ለእግዚአብሔር ቤት አደባባዮችና በዙሪያው ለሚሆኑ ጓዳዎች፣ ለእግዚአብሔርም ቤት ለሚሆኑ ቤተ መዛግብት፣ ለንዋየ ቅድሳቱም ለሚሆኑ ቤተ መዛግብት በመንፈሱ ላሰበው ሁሉ ምሳሌን ሰጠው። የካህናቱንና የሌዋውያኑንም ክፍላቸውን በእግዚአብሔርም ቤት ለሚያገለግሉበት ሥራ ሁሉ አስታወቀው። በእግዚአብሔርም ቤት ለሚያገለግሉበት ዕቃ ሁሉ፣ ለአገልግሎት ሁሉ ለሚሆነውም ለወርቁ ዕቃ ወርቁን በሚዛን ሰጠው። ለአገልግሎት ሁሉ ለሚሆነውም ለብር ዕቃ ሁሉ ብሩን በሚዛን ሰጠው። ለወርቁም መቅረዞችና ለቀንዲሎችም ወርቁን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለብሩም መቅረዞች እንደ መቅረዙ ሁሉ ሥራ ብሩን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለገጹ ኅብስት ገበታዎች ወርቁን በሚዛን ለገበታዎቹ ሁሉ ብሩንም ለብሩ ገበታዎች ሰጠው። ለሜንጦቹና ለድስቶቹ ለመቅጃዎቹም ጥሩውን ወርቅ፣ ለወርቁም ጽዋዎች ወርቁን በየጽዋው ሁሉ በሚዛን፣ ለብሩም ጽዋዎች ብሩን በየጽዋው ሁሉ በሚዛን ሰጠው። ለዕጣኑም መሠዊያ ጥሩውን ወርቅ በሚዛን፣ ክንፎቻቸውንም ዘርግተው የእግዚአብሔርን ቃል ኪዳን ታቦት የሸፈኑትን የኪሩቤልን የወርቅ ሰረገላ ምሳሌ ሰጠው። ዳዊትም የሥራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ አለ። ዳዊትም ልጁን ሰለሞንን ጠንክር፣ አይዞህ፣ አድርገውም፣ አምላኬ እግዚአብሔር አምላክ ካንተ ጋር ነውና አትፍራ፣ አትደንግጥም፣
ለእግዚአብሔርም ቤት አገልግሎት የሚሆነው ሥራ ሁሉ እስኪፈጸም ድረስ እርሱ አይተውህም አይጥልህምም። እነሆም ለእግዚአብሔር ቤት አገልግሎት ሁሉ የሚሆኑ የካህናትና የሌዋውያን ክፍሎች በዚህ አሉ። ለሁሉም ዓይነት አገልግሎትና ሥራ በብልሃትና በነፍሱ ፈቃድ የሚሠራ ሁሉ ከአንተ ጋር ይሆናል። አለቆችና ሕዝቡም ሁሉ ፈጽመው ይታዘዙሃል አለው።